ትሁት መሆን ትዕቢተኛ መሆን ቀላል ነው። ትሁት መሆን ነው ከባድ። አመፀኛ መሆን በጣም ቀላል ነገር ነው። ጌታን እየመሰሉ መኖር ነው ከባድ። ዓለምን መምሰል ምን ይከብዳል? አሁን ዓለማዊ ለመሆን እኮ ደቂቃም አይፈጅም። መፈለግ ብቻ በቂ ነው። ክርስቲያን መሆን ነው ከባድ። የመዳን ራስ ቁር፣ የጽድቅ ጥሩር፣ የእውነት መታጠቂያ፣ የሰላም ወንጌል ዝግጁነት፣ የእምነት ጋሻ፣ የቃሉ ሰይፍ እና ጸሎት። 7 ሁለተኛ ቆሮንቶስ ምዕራፍ 10 ላይ እንሄድና የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት አይደለም። ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ ሁሉ እናፈርሳለን። አእምሮንም ሁሉ እየማረክን ለክርስቶስ እንዲታዘዝ እናደርጋለን። መታዘዛችሁ በተፈጸመ ጊዜ አለመታዘዝን ሁሉ ለመቅጣት ተዘጋጅተናል። ጌታ የተባረከ ይሁን። እና ጳውሎስ በጣም ትሁት፣ በጣም ልቡ የተሰበረ፣ በጣም ዝቅ ያለ፣ በጸጋውም በእውቀቱም በገንዘቡም ጭምር በሁሉ ነገሩ አብሮ የሚደክም አይነት አገልጋይ ነው ጳውሎስ። እና እንዴ እኔን በዚህ ልትከሱኝ አትችሉም ይላቸው። በፍጹም አትችሉም። እንደዛ በመካከላችሁ ስለመጡት ሰዎች መጥቼ መልስ እሰጣለሁ ግን እስኪመጣ ድረስ ብሎ ነው የሚጽፈው። ከዛ በኋላ ደግሞ መንፈሳዊ ውጊያን ይጽፋል። እሷን ነው ከኔ ጋር የምናየው። ቁጥር 3 ምንድን ነው የሚለው? የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት። የምንኖረው በዚህ ዓለም ቢሆንም ማለት ምን ማለት ነው? የቀድሞ ትርጉም እጁ ላይ ያለ ሰው ምንድን ነው የሚለው? ምንም በሰው ልማድ ብንመላለስ ማለት ምን ማለት መሰለ? ሰው ነን ማለት ነው። ምንም በሰው ልማድ ብንመላለስ ማለት ፍጹም ሰው ነን ማለት ነው። ውጊያችን፣ መዋጊያችን፣ መሳሪያችንና የምንዋጋው አካል ስጋዊ አይደለም እንጂ እኛ ግን ፍጹም ሰው ነን። ዓለም ላይ ያለው ሰው አይነት ነን። ምንም በሰው ልማድ ብንመላለስ ማለት አሁን ጳውሎስ አንዳንድ ሐሳቦችን ሲያወራ ይሄ ሰው የሰው አይደለም እንዴ ሊሉት ነው። ከዚህ በኋላ ባሉት ምዕራፍ ለምሳሌ ምዕራፍ 12 ላይ ሶስተኛ ሰማይ ብዙ ጊዜ ምናነ ሶስተኛ ሰማይ ሄዶ የመጣበት የመገለጥ ብዛት ምናነ የእግዚአብሔር መኖሪያ ገነት ገባው ምናምን ሲል ሰው አይደለም እንዴ ሊሉት ነው። ስለዚህ ጳውሎስ እንደዚህ ይላል፣ ምንም በሰው ልማድ ብንመላለስ የሚለው የሚጠቀመው ትክክለኛ ቃል አለ። ጳውሎስ የሚጠቀመው ትክክለኛ ቃል ማንም መሬት ላይ ተወልዶ አድጎ እንደሚሞተው ሰውዬ ምንም ፍጹም ሰው ነን ማለት ነው ትርጉሙ። ምንም በሰው ልማድ ብንመላለስ ሰው ነን ማለት ነው። አሁን ይሄ በእኛ ዘመን አሁን ስታስተምሩት አሁን እኔ አሁን እዚህ ጉባኤ ላይ ቆሜ አሁን ፍጹም ሰው ናችሁ ስል እውነቴን አይደለም ያልሆናል እንዴ? ሰውና የሆነ ነገር የሆነ ሰው አለ እዚህ ሰው ነን አይደል? አሁን ጳውሎስ ቀጥሎ ያለውን ነገር ሲያወራ ሌላ አይነት ትርጉም እንዳይሰጡበት ወይንም ወደ ሌላ ጽንፍ ተጎትተው እንዳይወጡ ጳውሎስ ሰዎች ነን፣ በሰው ልማድ ነው የምንመላለሰው። እንደ ማንኛውም ፍጥረታዊ ሰው ይርበናል፣ ይጠማናል፣ ይደክመናል፣ እንተኛለን፣ እንነሳለን። አንዳንድ ነገር በደንብ ያቀተናል። እከሌ ያቃተኝ የሚለው ያቀተናል፣ እከሌ የሚከብደው ይከብደናል። የእከሌ ቻሌንጃችን ነው። ሰው ነን። ሁሌ እንደምላችሁ በጣም ዝቅ እንዳላረጋችሁ መንፈሳዊ ሰው ነን። ጎናችሁ ያለው ሰው ወንድሜ እህቴ በሉት እስቲ። ቼክ አርጉት። ሰው ነን፣ ሰዎች ነን። አሁን ጳውሎስ እንደዚህ ያለ በሰው ልማድ ነው የምንመላለሰው። ምን ማለት ነው? ሰው ነን። አሁን አንዳንዶች ይመጡና አይደለንም ይላሉ። ጳውሎስ እንደዚህ አለ፣ በሰው ልማድ ነው የምንመላለሰው አለ። ምን ማለት ነው? ትዳሰሳለህ ማለት ነው። ትነካለህ ማለት ነው። ምሳሶ ይጋብዛል ማለት ነው። ትበላለህ ማለት ነው። ጠማኝ ውሃ ስጡኝ ትላለህ። ደክሞ ትጸልያለህ፣ ጸልዩልኝ ትላለህ። ያቅታል። ጌታ የተባረከ ይሁን። እና በሰው ልማድ ብንመላለስ መካድ አይቻልም። ይሄ የማይካድ የተቀመጠ እውነት ነው። አይካድም። በሰው ልማድ ብንመላለስ የሚለውን ሰው
ዲናይ ሊያደርገው አይችልም። ነዋ እግዚአብሔር ሲፈጥረን እንደዚህ እንድንሆን አድርጎ ነው የፈጠረን። ሲያድነንም እግዚአብሔር ያዳነው ሰው ነው ያዳነው እግዚአብሔር። ኢየሱስ ለማዳን የመጣውም ሰውን ነው። ስለዚህ ጳውሎስ እያለ ያለው ከዚህም በኋላ የማነሳው መንፈሳዊ ጉዳይ እየተወራ ያለው እምንለማመደውም እምናደርገውም እዚህ ነው። ከሞትኩኝ በኋላ መንፈሳዊ ሕግ የለም። እምንገባበት ዓለም ጦርነት የለም። በእግዚአብሔር መንግሥት ውስጥ እዛ ስገባ የሚዋጋኝ ነገር የለም። ክፉ ሰውም የለም፣ አመፀኛም የለም፣ ኮንስትራክቲቭ የሆነ አመፅም የለም፣ ሰይጣንም የለም። እዛ ጦርነቱ ያለው ሰው ሆኜ በሰው መካከል ስኖር እዚህ ዓለም ላይ ገቨርን ከሚያደርገው አሰራር ጋር። አሜን። ስለዚህ ምንም በሰው ልማድ ብንመላለስ ሲል ሰዎች ነን፣ ግን ጳውሎስ ምንድነው የሚለው? መንፈሳውያን ነን። አንደርስታንድ እናደርጋለን መንፈሳዊ ዓለም ላይ የሚደረገውን ነገር። እየተከናወነ ያለው ነገር በጣም ዝም ብሎ ማቴሪያል ብቻ እንዳልሆነ ይገባናል። ከነገሩ በስተጀርባ ነገሩን የሚያደርግ አካል እንዳለ ግን ዲዘርን እናደርጋለን። ለምን? መንፈሳውያንም ነና። እግዚአብሔር አብርቶልናል። የልቦናችን አይኖች በርተዋል። መንፈሳዊ ዓለሙን ዲቴክት እናደርገዋለን። ስክሪን ማድረግ የሚችል ውስጣችን ቦርን አጌን ያደረገ መንፈስ አለ። መንፈስ ቅዱስ በእኛ አድሯል። ስለዚህ ጳውሎስ እያወራ ያለው ምንም በሰው ልማድ ብንመላለስ ሲል የስ እግዚአብሔር ይመስገን ሰዎች ነን፣ ቁርጣችንን አውቀናል ሲሉ፣ ግን ደግሞ ጦርነታችን ስጋዊ አይደለም። እንደ አንድ ክርስቲያን ስንዋጋ የምንዋጋበት መንገድ የምንዋጋው አካል መሬት ላይ ያለው አይነት ውጊያና ጦርነት አይደለም። መንፈሳዊ ዓለም ላይ ገብቼ እዋጋለሁ ማለት መንፈስ ነኝ ማለት አይደለም። በሰው ልማድ የምትመላለስ ሰው ነህ፣ ግን መንፈሳዊ ነህ። አሜን በሏ። የተበላሸ የተዘጋጋ የሆነ ነገር ሲሆን አንተ እንደ ሌላው ሰው አይደለም። ሞር አርፋ አንደርስታንድ ታደርጋለህ። ይገባሃል ማን እንደዘጋው። ለምሳሌ ቀኖቹ ክፎች ናቸውና ዘመኑን ዋጁ። ምንድነው ቀድሞ የሚለው? እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ካለ በኋላ ቀኖቹ ክፎች ናቸውና ዘመኑን ዋጁ። እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ። ጥበበኛ ምን ማለት ነው? አሁን እኛ ጥበበኛ የሚመስለን ተንኮለኛ ነው። ተንኮለኛና ጥበበኛ ባይዘው አንለይም። ተንኮለኛ የሆነ ሰው ጥበበኛ አይደለም፣ እሱ ሞኝ ነው። ተንኮለኛ ሞኝ ነው ባይዘው። ለምን መሰለ? ወጥመዱ ዞሮ ይዟል። እግሩ ባክፋይሩን አትችለውም ባይዘው። የተደረገ ነገር እግዚአብሔር ነው አንዴ መልሶ እንዴ እግሩን ነው የሚይዘው፣ አይቻልም። ጥበበኛ ከነገሩ በስተጀርባ ያለውን ጄኒዩን ኦሪጂናል ነገሩን የሚያገኝ ማለት ነው። ለምሳሌ በእኛ ላወራላቸው። ለምሳሌ የተሰቀለ ክርስቶስ እንደተሰቀለ ሆኖ የተወሰነ ሰው አንድ ሮማዊ፣ አንድ ግሪካዊ፣ አንድ አይሁዳዊና አንድ ሌላ ማን አለ? ሮማዊ አለ፣ ግሪካዊ አለ እና አይሁዳዊ አለ፣ አንድ ክርስቲያን አቆማችሁ ሮማዊውን ኤው ስትሉት የተሰቀለውን ክርስቶስን ኤው ስትሉት ወንበዴ ነው የሚል። ወንበዴ ነው የሚሰቅሉት፣ ወንበዴ ይላል። ግሪካዊውን ኤው ስትለው ሞኝነት ነው ይላል። አይሁዳዊውን ኤው ስትለው የተረገመ ነው ይላል። ክርስቲያኑን ኤው ስትለው የእግዚአብሔር ኃይል ለማዳን ነው ይላል። አሁን ሶስቱ ክሊርሊ ፊት ለፊት ያለውን ነገር ነው ያዩት። ክርስቲያኑ ነገሩ የተደረገበትን ምክንያት ነው ያየው። እሱም የተሰቀለ ሰው ነው እኮ የሚያየው። ከጀርባው ግን የእግዚአብሔር ልጅ የሰው ልጆችን ለማዳን እንደሞተ አውቆታል። ኦሪጂናሊ ነገሩ የሆነበትን ነገር የሚያውቅ ማለት ነው ጥበበኛ ማለት። ሶፊያ ማለት ትርጉሙ እሱ ነው ባይዘው። ላቭ ኦፍ ዊዝደም ነው አይደል? ጥበብ ላቭ ኦፍ ዊዝደም እኮ ነው አይደል? እውቀትን የሚወድ ማስተዋል ደግሞ ያንን እውቀት አፕላይ የምናደርግበት መንገድ ማለት እኮ። ክብር ለእግዚአብሔር ይሁን። ስለዚህ ጳውሎስ እያወራ ያለው ምንም እንደ ሰው ልማድ ብንመላለስ ግን ደግሞ መንፈሳዊ ነው ውጊያችን። አንደርስታንድ እናደርገዋለን፣ ይገባናል።
በጣም የሚገርማችሁ ፎር ዩር ሰርፕራይዝ እኛ በጨለማው ዓለም የሚደረገው ነገር መንፈሳዊ እንደሆነና ነገ ውጤቱ ማቴሪያሉን ሪልም አፌክት እንደሚያደርገው እንደምናውቁሉ በጨለማው ዓለም ያሉትም እንደሚያውቁ ታውቃላችሁ። የኛን የምንሰራው ስራ መንፈሳዊ እንደሆነና ነገ ከነጎዲያ መንግስታቸውን ግን ጥልጥሉን እንደሚያወጣው ያውቃሉ። እነሱም አንደርስታንድ ያደርጉታል። ባይዘው እነሱም በዲመኒክ ስፒሪት መንፈሳዊ ዓለም ላይ ነው የሚሰሩት። እኛ ብቻ እየሰራን እነሱ ባይመሮ ብቻ የሚሰሩ እንዳይመስላችሁ። ስፒሪቹዋል ነው ውጊያው፣ ስፒሪቹዋል ነው። እነሱ መንፈሳዊ ዓለም ላይ ይሰራሉ። ስለዚህ ነው ጳውሎስ የምንዋጋው በሰው ልማድ አይደለም። መንፈስ ቅዱስ እኛ ላይ ሆኖ እንደሚሰራ ሁሉ አጋንንት ደግሞ ሰው ላይ ሆኖ ይሰራል። ከሰውየው ጋር አይደለም ጦርነታችን፣ ከጀርባ ካለው መንፈሳዊ አካል ጋር ነው። የዳዊትና የጎልያድ አሁን አንደኛ ሳሙኤል ምዕራፍ 17 አሁን ኖርማል ታሪክ አይመስልም? ኖርማል ታሪክ ኖርማል አይደለም። ዳዊትና ጎልያድ የተዋጉት እኮ ባይዘው በጦርና በምናምን እኮ አይደለም እኮ መንፈሳዊ እኮ ነው ውጊያቸው። ሁለቱ ያወሩትን ስሙት። ጎልያድ መጣ እንደዚህ አንተ እኔ ውሻ ነኝ በትር ይዘብኝ የምትመጣው አለውና ከዛ ምንድነው ያለው? እገለህና አለው ለሰማይ አዋፋትን ለምድር አራዊት ስጋን እሰጣለሁ ብሎ በአማልክቶቹ ስም ረገመው ይላል። በፍልስጤም አማልክቶች በአቃሮን በነ በኤልዜቡል ማለት ነው። የአቃሮን አምላክ ነው በኤልዜቡል። ትዝ ይላችኋል ኢየሱስን ሰድበውታል። አንተ በአጋንንት አለቃ አጋንንት የምታወጣ የአጋንንት አለቃ ነው ባይዘው በኤልዜቡል። በኤልዜቡብ ነው ትክክለኛ ትርጉሙ። በኤልዜቡብ ማለት የዝንቦች ንጉስ ማለት ነው ትርጉሙ። የሰይጣንን ቆሻሻ ፐርቨርትድ የሆነ ኔቸር የሚያሳይ በጣም ቆሻሻ የዝንብ ንጉስ አስበዋል። አንድ ዝንብ ራሱ እንኳን ንጉሱ ቆሻሻነቱ የቆሻሻ ክምችት እንደ እግዚአብሔር ንጹህ ቅዱስ እስማ ደግመን ራሱ እንኳን ክርስቲያን ሆንኩኝ ብለን አንተ የሆነ ነገር ተሰማኝ ሰውነቴን ሁሉ ይሄ ቆሻሻነቱ አንተ ሰውነትን አለመታጠብ ራሱ ከባድ እኮ ነው እንኳን ኃጢአት። ሰይጣንን የዝንቦች ንጉስ ነው ስሙ ነው ባይዘው ስሜ ነው ብሎ እኮ ነው ራሱ እውነቱን እኮ ነው። ስም መገለጫ ነው ተቀለጫል። ኢየሱስ ክርስቶስ እኮ ስም ብቻ እኮ አይደለም ማንነት እኮ ነው። እግዚአብሔር እኮ ስሙ ብቻ እኮ እንዳይመስልህ። ስም ማን ነው አሉት? እኔ አለ። አይ ማን ነው ስም? እኔ ነኝ። እኔ ነኝ ማንነቱ ነው ስሙ። ያለና የሚኖር በለኝ። ያለና የሚኖር የሚባል ስም የለም፣ ማንነት ነው። ዘላለማዊ ነኝ በምን ትሰበስበኛለህ አለው። ወደዛም ወደዚህም ዘላለም ነኝ እና ማለት በለ ያለና የሚኖር በለኝ። ኢየሱስ ጌታ ነው። ነፃ ነገር ተሰማኝ። ታውቃለህ ቅዱስ ነው እግዚአብሔር፣ ንጹህ ነው፣ የጠራን ወደ ቅድስናው ነው። እጅግ ክቡር አምላክ ነው። ነጥብ የለም ላዩ ላይ ማንም ፈልጎ አያገኝም። ደግሞ ይሄ ቅድስና ዘላለማዊ ነው። የሚናገረው ቅድስና አይደለም፣ የሚነካ ቅድስና አለው። እንዲህ ትዳስሰዋል፣ ይራመዳል። ቅድስናው ትዳስሰው ቅድስናው ነው ምንም ነገር መቋቋም የማይችለው። እግዚአብሔር ቅዱስ ነው። መላእክት የማይጠጉት ስለ ቅድስናው እኮ ነው። ቅዱስ ስለሆነ ነው በዚህ ሰው የማይቀርበው። የእግዚአብሔርን ቅድስና ዲግሪውን ሬዚስት ማድረግ አይቻልም። ምንም ነገር ኃጢአተኛ ነው በእግዚአብሔር ቅድስና ፊት። ጨረቃና ፀሐይ ስንፍና ይከሳቸዋል የሚል ቃል ምን አርጋ ነው? አሁን ፀሐይ ቀርታ አታውቅም። ኢያሱ ነው አንድ ቀን ያቆማት። በሰላም እኮ ነው የምትወጣው የምትገባው። ሰነፍ ናት አለ። ሰነፍ አይደለችም ፀሐይ። በእግዚአብሔር ቅድስና ፊት ግን ማን ጎበዝ አለ? ቅዱስ ነው፣ የሚመስለው የለም። ሃሌሉያ! ይሄ የኛ አምላክ ነው። የኛ አምላክ ብቻ ነው እንደዚህ አይነት አምላክ። ሌላው በሙሉ ተጋግዞ ነው የሚኖረው፣ ተረዳድቶ ተደጋግፎ ከአምላኪው ጋር። የኛ አምላክ ብቻውን ያኖረናል፣ በማንም አይኖርም። እርሱ በራሱ ህይወት አለው። ሁሉ ከእርሱ በቀዳው ይኖራል። እመካለሁ ታውቃለህ። ልቤ የሆነ ይሞላል። ስሙ የተባረከ ይሁን እና በአማልክቶቹ ስም ሲረግሙ ዳዊትስ እጥላለሁ አይደለም ያለው፣ በተገዳደርከው በዚህ ህዝብ አምላክ በእስራኤል ጭፍሮች አምላክ በእግዚአብሔር ስም እመጣብሃለሁ። አይ ስፒሪቹዋል ነው።
አሁን የሚበልጠው አምላክ ነው የሚያሸንፈው። የጎልያድና የዳዊት ሳይዝ አይደለም። ምንም ሳይታለም የተፈታ ነው። ጎልያድና ዳዊትን ለግጥሚያ ማታቀርባቸውም፣ ለድርድርም አይመች። ምንም ወሬ ራሱ አይወራም። ጎልያድና ዳዊት ማን ይበልጣል ተብሎ። ጦርነቱ ግን የአማልክት ስለሆነ ነው ዳዊት ያሸነፈው። እግዚአብሔር በልጦ እንጂ ዳዊት በጣም ስማርት ሆኖ አይደለም። አሜን በሉ። ዘንድሮም እንደዛ ነው። ባይዘው የውጊያ ስልቱ አልተቀየረም። አምላካችን ስለሚበልጥ ነው እያሸነፈን የምንቀጥለው። ከተማውን እንቆጣጠራለን፣ ወንጌል ያሸንፋል ስንል እንዴ ከኛ የተሻለ ስንት አንደበተ ርቱዕ አለ እግዚአብሔር የለም ብሎ ሊያሳመን የሚታገል። እኛ በምንደረድረው ቃል አይደለም፣ አብሮን የሚሰራ የትንሣኤ መንፈስ አለ። ጴጥሮስ በምን ይመስልሃል የአይሁድ ሸንጎን ውልቅልቁን እኮ ነው ያወጣው። ታውቃለህ? እስኬለተኑን በታተነው ጴጥሮስ ቆሞ። ይሄ ያልተማረ አንደበቱ ራሱ አታየውም? ግርድፍ ነው ቋንቋው ሲሉ ግን ይላል ከጌታ ጋር እንደነበሩ መጽሐፍ እንዲለ ጴጥሮስም ሊናገር ሲጀምር የእግዚአብሔር መንፈስ በላዩ ላይ ወረደ ይላል። መንፈስ የሚባል ነገር አለ አጠገባችን። ብቻችንን አይደለንም። ስናወራ እላዩ ላይ ይቀመጣል። ንግግር በእግዚአብሔር ኃይል ይናሆናል። እስቲ አሜን በሏ። ገንጥሏቸውን ሄዶ ታውቃል? እንዲህ ሰነጠቀው ሸንጎ መንፈስ። እስቲ አሜን በሏ። አብሯችሁ አለ ጌታ። ጮክ በሉና አብ ከኔ ጋር ነው በሉ እስቲ። ጌታ ኢየሱስ እንደሱ አይደል ያለው? ሁላችሁም ትሄዳላችሁ አላቸው። አብ ከኔ ጋር ነው። አብ አባቴ አይተወኝም ማለት ከኛ ጋር ነው። ዓለም የፈለገውን ይሁን እግዚአብሔር ከኛ ጋር። እግዚአብሔር ከኛ ጋር ከሆነ ደግሞ ማን ይቃወመናል? ተነጋግረን አይደለም፣ በግድ እየተንበረከከ እንቀጥላለን። ተነጋግረን ይሄ መጨረሻ ዘመን ነው ብራዘር እየተባለ እንደሱ አይደል። እውነቱን እንናገራለን። ዓለም ጨርሳለች፣ በቃት። ኢየሱስ ክርስቶስ ጌታ ነው። ጎናቸው ያለውን ሰው መንፈሳዊ የጦር ዕቃዎችን ያዝበሉት። ክብር ለእግዚአብሔር ይሁን። ጳውሎስ ምንድን ነው ያለው? የምንኖረው በዚህ ዓለም ቢሆንም አለና ቀጥሎስ የምንዋጋው በዚህ ዓለም ስልት አይደለም ይላል። ያኛው ምንድን ነው የሚለው? እንደ ሰው ልማድ አንዋጋም። ጳውሎስ ጌታ ይባርከው። በእውነት የተባረከ ነው እሱ። ሰማይም ይባርከው። በእውነት ምን አይነት ሰው ነው! እንዴት አይነት ሪች ነው! ማወቅ አንድ ነገር ነው፣ ያወቀውን መግለጥ ሌላ ነገር ነው። በእውነት እግዚአብሔር እንደዚህ ሰው ብዙ ነገር ይስጠን። ምን ያጓጓናል አሁን ዘንድሮ? ምንም በቃ ይሄን እውነት እያበራ በዚህ አኑረን ጌታ። እንደ ሰው ልማድ ብንመላለስም የምንዋጋው ግን በሰው ልማድ አይደለም። ስለዚህ ጳውሎስ እያወራ ያለው መንፈሳዊ ውጊያ ነው ማለት ነው። ከዛ ቁጥር 4 ደግሞ የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። የታጠቅነውን መሳሪያ ለመግለጥ ለማብራራት ሰውነታችን ላይ የለበስናቸውን የጦር ትጥቆች ለማብራራት ወይንም እነሱን ለመግለጥ ምናልባት ምድራዊ የሆነ የጦር ትጥቅን ጳውሎስ እንደ ምሳሌ ተጠቅሟል። ትዝ ይላችሁ ከሆነ ኤፌሶን ላይ መንፈሳዊ ውጊያ ስናጠና ተነጋግረናል አይደል? 7 የጦር ትጥቅ 7 ናቸው። ከጭንቅላቱ ጀምሮ 7 አካባቢ ይመስሉኛል። የመዳን ራስ ቁር፣ የጽድቅ ጥሩር፣ የእውነት መታጠቂያ፣ የሰላም ወንጌል ዝግጁነት፣ የእምነት ጋሻ፣ የቃሉ ሰይፍ እና ጸሎት 7። ኦኬ ነው። ኤኒዌይስ ነው የጦር ዕቃዎቹ ጳውሎስ ምንድን ነው? መዋጊያ መሳሪያችን ስጋዊ አይደለም አለ። ምሽግን ለማፍረስ ግን ብርቱ ነው። ክብር ለእግዚአብሔር ይሁን። ከዛ ደግሞ እጃችን ላይ ያለውን ጋሻውን አየውና 4 ማዕዘን ነሐስ ነው። መሃሉ ላይ 4 ሌየር ያለው ሌዘር ነው እንደዚህ የተወጠረ። ስለዚህ የእምነት ጋሻ አለ። እዚህ ወገቡ ላይ የታጠቀው እውነት የተባለው መታጠቂያው ላይ ደግሞ እንደዚህ የተቀመጠ ሰይፍ አለ፣ የቃሉ ሰይፍ። ከዛ በኋላ እዚህ ጋር ደግሞ አለው እንደዚህ የሚወረውረው ፍላጻ ጸሎት። በሁሉ አይነት ጸሎት በማንኛውም ሁኔታ በመንፈስ ብሎ ጸሎትን 3 አድርጓል። በሁሉ አይነት በማንኛውም ሁኔታ በመንፈስ፣ በሁሉ አይነት ጸሎት በማንኛውም ሁኔታ በመንፈስ፣ ሁሉ አይነት ጸሎት ሆኖ በማንኛውም ሁኔታ ሆኖ በመንፈስ ካልሆነ በስመ አብ።
በስመ አብ። ጸሎት እንደዚህ ለምዶ መድገም ሲጀመር ለምዶ አይደገምም። ሌላ ምን ይሄን ቤት አፍርሶ መስራት ይሻላል ያለ መንፈስ ከመጸለይ። በመንፈስ ደግሞ ሲሆን ጸሎት አይጠገብም። ጎናቸው ያለው ሰው በመንፈስ ተዋጋ በሉት። አየ የሚደግምብኝ አይጠፋም ተብሎ አይጸለይም። ምናልባት ጦርነቱን የምታሸንፈው በምስጋና ሊሆን ይችላል። በመንፈስ መንፈስ ነው የሚመራ። እስቲ አሜን በሏ። አባቶቻችን ሊዋጉ ሲወጡ ማን ያ ኳየር አሰልፍ ያለው? መዘምራን ኢዮሳፍጥ ነው። ኢዮሳፍጥ ማለት መዘምራንን አሰልፋቸዋለሁ። ያ ሁሉ ሚሊዮን ወታደር ሊወጋው ቆሙ። መዘምራን አልብሳቸውና እንደዚህ የኳየር ልብስ አልብሳቸዋለሁ። እሺ ጦር ሜዳ መሃል ንግቡ እኔ እሱስ እሺ ምሪቱን እሱ ተቀብሏል። ኳየሩ የሚገርም ኳየር ንግቡ ሲላቸው ለሱ በተገለጠው መገለጥ እነሱ እሺ አሉ። እምቢ ቢሉም ያው ንጉሱ ነው። ያው ጦርነቱም ያው ነው፣ እምቢ ቢሉም ያው ነው፣ ተመሳሳይ። ስለዚህ አይግድ ታዘን የሚሆነው ማየት ነው ብላ የኳየር ልብስ ለብሶ ሲገቡ ቸር ነውና ምህረቱም ለዘላለም ነውና እያሉ ይዘምሩ። ጦርነት እያለ ስለኔ ይዘምሩ አለ። ጦርነቱ ከባድ ነው፣ እግዚአብሔር ከኛ ጋር ነው እያሉ ይዘምሩ አይደለም ያለው። እኔ መሐሪ መሆኔን ቸር ነህ በሉኝ እስቲ ያለ ኢየሱስ ጌታ ነው። በቃ አመስግኑኛል። ህዝቡስ ታሰው መዘምራን ተሰለፈ። ሰራዊት በሙሉ የጦር ዕቃውን ቁጭ አድርጎ ከኋላ ሆኖ ቸርናውና ምድር አስተጋባች። ከዛስ እግዚአብሔር ድብቅ ጦር የሚባል አለ። ባይዘው አንተ የማታውቀው አንተ የቆጠርከው አይደለም ሰራዊትህ። የእግዚአብሔር የሚባል ሌላ አለ። አንተ ጦር ውስጥ የማይገባ አንተ ቁጥር ውስጥ የማይካተት መንፈሳዊ አለ። ድብቅ ጦር አንተ ጋር አይደለም የሚነሳው፣ ጠላት መሃል ነው ባይዘው ያለው። እኛ ሰፈር አይደለም፣ እኛ ሰፈር ነው ያለው። እዛ ሰፈር ነው ከተነሳው። እነሱ እየዘመሩ ይላል ድብቅ ጦር ተነሳ ይልና ድብቁን ጦር ጠላት ራሱ አያውቀውም። እርስ በርሳቸው ተፋጁ የሚል ቃል አለ ባይዘው። ድብቅ ጦር እኔ ባይዘው ያኛውን የድብቅ ጦሩን ሊመታ ሲሰድ መሰለኝ እርስ በርስ ተፋጁ ይላል መጽሐፍ። እንደዚህ ይላል ዘምረው ከጨረሱ በኋላ ምርኮ ለመሰብሰብ 3 ቀን ፈጀባቸው ይላል። ይኸውልህ ምርኮ ለመሰብሰብ 3 ቀን ከፈጀብህ ጦርነት ቢሆን ኖሮ በግማሽ ቀን ይጨርሷል ማለት ነው። ምርኳቸው ብቻ 3 ቀን ነው ለመሰብሰብ። ቢዋጉ ኖሮ በቃ በምስጋና መንፈስ እስቲ አሜን በሏ። በመንፈስ ጳውሎስ ለዛ ነው እንደ ሰው ልማድ ብንመላለስ የሥጋዊ አይደለም፣ እንደ ሰው ልማድ አይደለም እንዋጋው። መንፈስ ቅዱስን ተከትለን ነው የምንሄደው። የጦር ትጥቆቹን ታጥቀን እንጠብቀዋለን። አየህ ፉሊ አርምድ ነኝ ድሬስድ ነኝ ብለህ ታጥቀን ግጥም አድርገህ ቆመ በቃ ዝግጁ ነኝ ስትል ነው እኔ በምልህ መንገድ ነው የምትዋጋው ነው የሚለው። እስቲል የሚመራ ያስፈልጋል። እስቲል መንፈስ ቅዱስ ገቨርን ሊያደርገው ይገባል። ያኔ ነው ድል ያለው። ስለታጠቀ ብቻ ማን ያሸንፋል? በትጥቅ ጠላቶች አይበልጡም እንደ እስራኤልን ይበልጧታል እኮ። በላም ምንድን ነው ያለው? እስራኤል እንደዚህ አይቱ ባላቅ አንድ እጁ ላይ ጦር መሳሪያ የለም አታዩም አለ ህዝብ። አዎ ሲል በሬ የሜዳ ሳርን እንደሚበላ ጠላቶቹን ጥርግ እያደረገ ነው የመጣው። መሳሪያ እኮ የለውም እጁ። እና ድል ያለው ጦር መሳሪያ ላይ አይደለም። ዳዊት የተናገረው አንድ ስቴትመንት አለ ለጎልያድ። ድል አለው በጦር በጭሬና በመሳሪያ እንዳልሆነ ዓለም ሁሉ እንዲያውቅ አለው። እስቲ አሜን በሏ። ጎልያድ ከጭንቅላቱ እስከ እግሩ ታጥቆ ነው የመጣው። በዚህ በኩል ድል እንደሌለ ዓለም እንዲያውቅ እግዚአብሔር አንተን አሳልፎ ይሰጠኛል አለው። ድል ያለው መሳሪያው ላይ አይደለም አለው። አሜን በሏ። ይሄ መሳሪያ ጳውሎስ ያለው አካባቢ እግዚአብሔር እነዚህን የጦር ዕቃዎች ለብሷቸው ያውቃል። ባይዘው የጽድቅን ጥሩር ለብሶ መጣ ይላል። እግዚአብሔር ራሱ ማለት ነው ጥሩር ለብሷል። የራስ ቁር እግዚአብሔር ለብሶ ነበር የሚሉ ቃላቶች አሉ። ራሱ ተጠቅሟቸዋል። ስለዚህ ጳውሎስ ሲያስቀምጣቸው የእግዚአብሔርን የጦር ዕቃ ኢትስ ጋድ ጊቭን ቃሉ የሱ ነው። ጸሎት ጽድቅ የሱ ነው። እውነት የሱ ነው። የጊዜው ቃል ሬማውም ሎጎሱም የሱ ነው። የሰላም ወንጌል መጫሚያ የሱ ነው። ፕሬየር የሱ ነው። የጦር ዕቃዎቹ የሱ ናቸው። ሬዲ ሁን፣ ድሬስድ ያደርግሃል። ጦርነት ውጊያውን ከሰርክላችን መውጣት አለብን። መሆን ብቻ ወደ ዓለም ማየት አለባችሁ። ለምን ሰይጣን ኦልዌይስ አንዳንዴ እንዳይመስላችሁ ኦልዌይስ ሰይጣን ታርጌት የሚያደርገው ግለሰብ ብቻ ሳይሆን ሲስተም ነው። ሲስተም ላይ ነው። ለምሳሌ ባቢሎን እነ ፋርስ የተለያዩ
ኪንግደሞች ግሪኮ ሮማንን ብታዩ የትኛውንም ኪንግደም ብታዩ ሰይጣን የሚይዘው ሲስተሙን ነው የሚይዘው። ሲስተም ተያዘ ማለት መነቃነቅ አይቻልም። እንደ ክርስቲያን በጣም ጥበበኛ መሆን አለባችሁ። ሰምታችሁኛል? ውጊያችንን በስነ ስርዓት መጽሐፍ ቅዱሳዊ ማድረግ አለበት። ጳውሎስ ለምን ይመስላችኋል ሃይራርኪ ይሰብክ ነበር? ሃይራርኪ መዋቅር ይሰብካል ጳውሎስ። አስቀድሞ ስለ ነገስታትና ስለ መኳንንት እንዲጸለይ ጸሎት አለ እኮ ቸርቻው። መጀመሪያ እዛ መንግስት ላይ ጸልዩ ስለ ነገስታትና ስለ መኳንንት። ጳውሎስ ይሄንን ይጸልያል መቼ ነው? ኔሮ በሚገዛበት ቤተክርስቲያንን መዝጋት አይደለም። ኔሮ ከሮም ወደ ምስራቅ ጣሊያን የሚሰራ መንገድ ክርስቲያኖችን እንደ ካምፋየር እያደረገ እያነደደ መንገድ የሚሰራ በነበረበት ዘመን ላይ ጳውሎስ ምንድነው ያለው? ስለ ነገስታትና ስለ መኳንንት ይጸልይ፣ ጸጥና ዝግ ብለን እንድንኖር። ያ ሴትል ካላረጋ ጸጥና ዝግ ብለን መኖር አትችልም። ፍራንክሊ ስፒኪንግ እውነቱን ነው የምነግራችሁ። ከጥቂት ጊዜ በኋላ መጸጸት ስለሌለብን ቀን ነው በጣም ሲሪየስሊ you have to be